አንተም ፋኖን የምትመትረደውን አቁም ነው በቃ። እኔ አሰብን አልጠይቅም። ለዚህ ደግሞ እንዳልጠይቅ አንተ ፋኖን አማራ የምትረዳውን አማራ ጋር ያለን ግንኙነት አቁም ነው። ኮሪደሩን የወልቃይትን ኮሪደር እንድቆጣጠር እርዳይ ነው በቃ። ከዚህ ውጭ አሰብ ምናምን ይመጣል ለኢትዮጵያ ውሸት ነው። ይሄ ከ7 ወር በፊት ስንናገረው ነበር። ሚዲያችን ላይ ሄዳችሁ ከ7 ወር በፊት የተለቀቀ ማየትና ማወቅ ትችላላችሁ እውነት መሆኑን ማለት ነው። ስለዚህ አሁንም ወደ ቴምቤ ሄደ ልዩነት ከዚህ በፊት ይሄንን ከ2 ወር በፊት ነግረናል። ምንድነው ፋኖ ጋር ያለው ምንድነው ስንል የአማራን ህዝብ የጎንደርን ህዝብ ከአማራነት ለመነጠል ነው ማን ብሎ ነው። ዋናው ነጥብ ምንድነው? እኔ ወልቃይትና ራያን ከህዋት ለማስጠበቅ ሲሄድ ፋኖ መታኝ ከህዋት ጋር ሆኖ፣ አሁን ደግሞ ወደ ኤርትራ ሉዓላዊነት ለማስጠበቅ ሲሄድ ህዋትና ፋኖ አብረው መቱኝ ብሎ የኢትዮጵያን ህዝብ ለማስነሳት ነው እንጂ ምናልባት እንግዲህ ቤተ መንግስቱ ላይ ስልጣኑ ላይ ፋኖ ከፍተኛ የሆነ አደጋ እስቃልድ ወደ 4 ኪሎ ሲሄድ እንደሚሸነፍ ሲያቀው ግን የተሸነፈነ የኦሮሚያን ሞራል የአይደንቲቲ ክራይሲስ የሞራል ክራይሲስ ለመሸፈን ፋኖ አማራ ብቻውን አይደለም ያሸነፈን፣ ኤርትራ ነች ያሸነፈችን፣ ኤርትራ ጀምራ ነው ፋኖ ቤተ መንግስቱን የተቆጣጠረው ለማለትና ሞራልን ለመጠበቅ በሚመስል ደረጃ ታሪክ ጠባሳም ስላለባቸው ክራይሲስም ስላለባቸው ይህንን ለማስጠበቅ ሊተነኩስ ይችላል። ምን የመጨረሻው አሳለ ከዛ ኤርትራ ነች እንዲሸነፍ ያደረገችን፣ ኦሮሞ የተሸነፈው በአማራ ሳይሆን በኤርትራ ነው ብለው እንዲያምኑ ማለት ነው እንጂ በየትኛው መንገድ ይሄ ደረጃ እስካልደረሰ ድረስ ምንም ጥይት አይተኩስም። የአሰብ ለኢትዮጵያ የማስመለስ አላማ የማድረግ አላማም ለኢትዮጵያ የወደብ የማግኘት አላማም የለው ፍላጎትም የለው። ስለዚህ ግልጽ መሆን አለበት። በዚህ ራያና ወልቃይት በህዋቱ ጦርነት እኮ ወልቃይትና ራያ ወደ ባለቤታቸው ወደ አማራ ተመለሰ። ነገር ግን አልጸደቀልንም። በክልሉ ህገ መንግስት ላይ እንኳን አልተቀየረም። የተቀየረ ነገር የለም። እስካሁን በትግራይ እንዳለ ነው። የክልሉ የአማራ ክልል ህገ መንግስት እንኳን እንዳይቀየር አግዷል፣ ትእዛዝ ሰጥቷል። ስለዚህ ባልሆነበት ይህንን ማድረግ ያልፈለገ ሰው እኔ ለእናንተ ነኝ ቢል ተቀባይነቱ በጣም እምብዛም ነው፣ አሳማኝም አይደለምና ስለዚህ ጥንቃቄ ያስፈልጋል።